ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። በዛሬው ትምህርታችን ደግሞ ይዤላችሁ የመጣሁት የአማርኛ ፊደላትን የምንለማመድ የሚሆነው ዛሬ በጣም ደስ የሚል እና በቀላል የምትይዙበትን መንገድ ነው ይዤላችሁ የመጣሁት። የመጀመሪያ ፊደል ሀ ናት። ያው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ያው ከዚህ ላይ እንግዲህ እንደምታዩት የአማሪካን እስከ መጨረሻው ጽፈናታል ማለት ነው። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ከዛ በመቀጠል ደግሞ ለ ነው። እንጻፍ እስቲ። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። ያው ሎ ሎ። እሺ ያው ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። መልካም። ከዛ በመቀጠል ማን ነው? ሐመርኋ ወይም ሀ ሁና ግን በቅርጽ ተመሳሳይ ናቸው። ሐመርኋ የምትባለው ያው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ሆ። እሺ ያው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ሆ። ያው ከዚችኛዋ ጋር ተመሳሳይ ናቸው። ሁለቱም ሀሃ ናቸው በቅርጽ ነው። ይቺ ሀሌታ ሀ፣ ይቺ ሐመርኋ ትባላለች። ወደ ቀጣዩ ስንሄድ ደግሞ መ ነች። ያው መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እሺ መልካም። ይቺ ያው መ፣ ከዛ ሙ፣ ይቺ ሚ፣ ይቺ ማ፣ ይቺ ሜ፣ ይቺ ም፣ ይቺ ሞ ሞ እንላታለን። እሺ ቀጣይ ደግሞ እስቲ ሰን እንጻፋት። ያው ሰን ስንጽፍ ሰ፣ ያው ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ሶ። እሺ መልካም። ያው ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ ሶ። እስከ ሶ ጽፈናል ማለት ነው። አሁን ከዚህ ላይ በዋናነት የምትይዙት ነገር እያንዳንዳቸውን እንዴት ልለይ ካላችሁ የአንደኛ ፊደሎች ምንም የላቸው ሰው ሁለተኛ ፊደሎችን ስታያቸው ሙሉ ከጎናቸው ላይ ቅጥል አለባቸው። ይኸው ሁ፣ ሉ፣ ሁ፣ ሙ፣ ሱ ቅጥል አለባቸው። ሶስተኛ ፊደሎች ደግሞ ከእግራቸው ዘወር ዘወር ያሉ ናቸው ማለት ነው። ከእግራቸው ያው ሂን ይዋት፣ ሊን ይዋት ስታያቸው ከእግራቸው ትንሽ ዘወር ዘወር ያሉ ናቸው። አራተኛዎች ያው ኮመን የሚያደርጋቸው የለም። ብዙን ጊዜ አንድ እግራቸው እጥር ይላል አብዛኛውን ጊዜ። አምስተኛ ፊደሎች ደግሞ ባለ ቀለበት ናቸው ማለት ነው። ባለ ቀለበት ናቸው። በዚህ በቀላሉ መለየት ትችላላችሁ። በዚህ በቀላሉ መለየት ትችላላችሁ ማለት ነው። እሺ ያው እስከ ሰጽፈናል። እሺ ቀጣይ ደግሞ እሺ ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ ሮ። እሺ ያው ረ፣ እሺ
ሩ ሪ ራ ሬ ር ሮ ሮ። እሺ ቀጣይ ደግሞ ሰን እንጻፍ። ሰ ሱ ሲ ሳ ሴ ስ ሶ። እሺ ያው ሰ ሱ ሲ ሳ ሴ ስ ሶ። ያው ሰ ሱ ሲ ሳ ሴ ስ ሶ። እሺ ከዚህ በመቀጠል ደግሞ ሸን እንጻፍ። እሺ ያው ሸ ሹ ሲ ሻ ሼ ች ሾ ሾ። ያው ሸ ያው ሹ ሺ ሻ ሼ ሽ ሾ። የሸ እና የሰ ልዩነት ምንድን ነው? ይቺ ከላይ ያለችዋ ናት ማለት ነው። ይቺ ከላይ ያለችዋ አግድም መስመር ናት እንጂ ሰና ሸ ተመሳሳይ ናቸው በቅርጽ። ከላይ ያለችዋ ነች። በቀላሉ በዚህ መለየት ትችላላችሁ። እሺ ከዛ በመቀጠል ደግሞ እስቲ ቀን እንጻፋት። ያው ቀ ቁ ቂ ቃ ቄ ቅ ቆ። እሺ ያው ቀ ቁ ቂ ቃ ቄ ቅ ቆ። እሺ መልካም እንዲህ እያደረጋችሁ በቀላሉ መያዝ ትችላላችሁ። ከዛ በመቀጠል ደግሞ እሺ በቀጣዩ እንለፍ። በ ቡ ቢ ባ ቤ ብ ቦ። እሺ 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 ያው እንግዲህ ከዚህ ጋር እንደምታዩቸው ቅድም እንደነገርኳችሁ የአንደኛ ፊደሎች ምንም የላቸው፣ ሁለተኛ ፊደሎች ደግሞ ምን አላቸው? የሁለተኛ ፊደሎች ከጎናቸው ላይ ሙሉ ቅጥል አላቸው ማለት ነው። ያው እዩዋቸው ሁለተኛ ፊደሎች ያው ከጎናቸው ላይ ቅጥል አላቸው። ሶስተኛ ፊደሎችን ስታያቸው ደግሞ ሪ እጥፍ ያለች ናት። ሌሎቹ ዘወር ዘወር ያሉ ናቸው። ዘወር ዘወር ይላሉ ማለት ነው። ከእግራቸው ከእግራቸው ያቸው። አምስተኛ ፊደሎችን ስታዩቸው ምን አላቸው? እያንዳንዳቸው ቀለበት አላቸው ማለት ነው። እያንዳንዳቸው ቀለበት አላቸው። በዚህ በቀላሉ መለየት ትችላላችሁ። አራተኛ ፊደሎች ብዙውን ጊዜ ይኸው እንደ ሳ እንደ ሻ እንደነዚህ በግራ በኩል ያለ አንድ እግራቸው ባለ ሁለት እግር ፊደል ከሆኑ እግራቸው ያጥራል። በዚህም በቀላሉ መለየት ትችላላችሁ። ባለ ሁለት እግር ከሆኑ እንዲሁም በተመሳሳይ ሰባተኛ ሲሆን ደግሞ በቀኝ በኩል ያለው እግራቸው ያጥራል። በዚህ በቀላሉ እንዴት እንደሆኑ መለየት ትችላላችሁ ማለት ነው። በቀላሉ ምንም እንትን ሳትወዛገቡ። እሺ ወደ ቀጣዩ ስናልፍ ደግሞ ወደ ቀጣዩ ትምህርታችን ስናልፍ እሺ አሁን ደግሞ ተ ቱ ቲ ታ ቴ ስ ቶ ቶ ቶ። እሺ ያው
ተ ቱ ቲ ታ ኬ ት ቶ ቶ። እሺ በቀጣይ ደግሞ እሺ ቸን እንጻፋት። ቸ ቹ ቺ ቻ ቼ ች ቾ። እሺ ቾ እንደምታያቸው ያው ቸ ቹ ቺ ቻ ቼ ች ቾ ቾ። እሺ ከዚህ ጋር እንግዲህ ተና ቸ የሚለያዩበት በአንድ ነገር ብቻ ነው። ያው ቸ ካናቷ ላይ እንደዚህ አግድም የላትም፣ አንድ መስመር ብቻ ነው። ከወገቧ ላይ ብቻ ነው ያላት ቅጥል። ከግና ከሁለት ላይ ነው፣ ከላይ ያለው ነው የሚለያቸው እና በዚህ ብቻ ነው እንጂ ሌሎች በቅርጽ ሙሉ ተመሳሳይ ናቸው። በዚህም መያዝ ትችላላችሁ በቀላሉ። እሺ ከዚህ በመቀጠል ደግሞ እሺ ነን እንጻፋት። ያው ነ ኑ ኒ ና ኔ ን ኖ ኖ። እሺ ያው ነ ኑ ኒ ና ኔ ን ኖ ኖ። እሺ ከዚህ በመቀጠል ደግሞ ኘ ነች። ኘ ኙ ኚ ኛ ኜ ኚ ኞ። እሺ መልካም ያው ኘ ኙ ኚ ኛ ኜ ኚ ኞ። ከነና ኘ ምነው ልዩነታቸው? ልክ ከተና ቸ ላይ እንዳሳየዋችሁ ከላይ ያለችው አግድም መስመር ያው ይቺ መስመር ከላይ ያለችዋ ቅጥላት ናት ማለት ነው። ልዩነታቸው ማለት ነው። ያው የነና የኘ ይቺ ነች ልዩነት፣ ሌላ ምንም የላቸውም። ነናኘ በዚህ ነው የሚለያዩት፣ ሌላ ተመሳሳይ ናቸው ማለት ነው። እሺ በዚህ እንደዚህ ያደረጋችሁ አንደኛውን ከአንደኛውን ካወቃችሁ በቀላሉ መያዝ ትችላላችሁ። እሺ በመቀጠል ደግሞ ብዙሃን ሃን እንጻፋት። ያው ሃ ሁ ሂ ሃ ሄ ህ ሆ አ ኡ ኢ አ ኤ እ ኦ። እሺ ያው አ ኡ ኢ አ ኤ እ ኦ ኦ። እሺ ወደ ቀጣይ ስንሄድ ደግሞ ያው ከ ሁ ሂ ካ ቼ ህ ኮ። እሺ ያው ከ ሁ ሂ ካ ቼ ህ ኮ። ያው ከ እስከ መጨረሻዋ እንደዚህ ናቸው ማለት ነው። ከ ኩ ሂ ካ ቼ ክ ኮ። እሺ ከዚህ በመቀጠል ደግሞ ከ ነው። ከ ሁ ሂ ሃ ሄ ህ ሆ። እሺ ያው ከ ሁ ሂ
ሀ ሄ ህ ሆ። አሁን ከሀ በሚለየው በምን ነው? የመጀመሪያው ብቻ ነው እንጂ ሌሎቹ እንደ ሀ ናቸው። ይኸው የመጀመሪያው ሀ ይሆናል። ሌሎቹ ግና ሀ ሁ ሂ ሃ ሄ ህ ሆ ስንል እንደ ሀ ቤተሰቦች ይሆናሉ ማለት ነው። ከተ ጋር ያላቸው ልዩነት ከዚች ከላይ ባለችው አግድመት መስመር ነው፣ ወይም ሆሪዞንታል ላይ በዚች ብቻ ነው የሚለዩት። በሌላ አይለዩም። በቅርጽ ሙሉ ተመሳሳይ ናቸው ስታያቸው ከጋ ማለት ነው። እሺ ወደሚቀጥለው እንትን ስናቱ ደግሞ ያው ወ ነው። ወ ው ዊ ዋ ዌ ው ዎ ዎ። እሺ ይኸው ወ ው ዊ ዋ ዌ ው ዎ። ያው ወ ው ዊ ዋ ዌ ው ዎ። እሺ የያዛችሁ ወደሚቀጥለው ስናልፍ አ ነው። አይኑ አ ይኸው ኡ ኢ አ ኤ እ ኦ ኦ። እሺ ኦ። እሺ ከዚህ ጋር እንግዲህ ሁለት አይነት አ ነው ያየን። ይችኛዋም አ ናት። ይኸው አ ኡ ኢ አ ኤ እ ኦ። ይችኛዋም አ ነች። በቅርጽ ነው እንጂ በፊደል ወይም በአጠራር ተመሳሳይ ናቸው። ይችም አ ነች፣ ይችም አ ናት። ይችኛዋ አልፋ አ ትባላለች። ይችኛዋ ደግሞ አይኑ አ ትባላለች። እሺ ይቺ ደግሞ ዘ ነች። ዘ ዙ ዚ ዛ ዜ ዝ ዞ። ያው ዘ ዙ ዚ ዛ ዜ ዝ ዞ ዞ። እሺ ከዛ በመቀጠል ደግሞ ማነች? ዠን እስቲ እንጻፋት። ዠ ያው ዠ ዡ ዢ ዣ ዤ ዥ ዦ። እሺ ያው ዠ ዡ ዢ ዣ ዤ ዥ ዦ ዦ። ያው ዠ ዡ ዢ ዣ ዤ ዥ ዦ። ከዘጋ በምን ይለያያሉ? ከዚችኛው ወደዚህ ዞር ዞር የሚል አላት ከላይዋ ላይ። ከዘ ላይ ደግሞ የላትም ማለት ዠ ላይ አላት። በዚህ ነው ልዩነታቸው እንጂ በቅርጽ በሁሉም ተመሳሳይነት አላቸው። በአንድ ነገር ብቻ ነው የሚለዩት ከላይ ባለችዋ ማለት ነው። እሺ ወደ ቀጣዩዋ ደግሞ የ ነች። እሺ የን እንጻፍ። የ ዩ ይ ያ የ ይ ዮ ዮ ነው። ያው የ ዩ ይ ያ የ ይ ዮ። የ ዩ ይ ያ የ ይ ዮ። እሺ ከዚህ በመቀጠል ደግሞ ደ ነው። ያው ደ ዱ ዲ ዳ ዴ ድ
ዶ ዶ እሺ ይኸው ደ ዱ ዲ ዳ ዴ ድ ዶ ያው ደ ዱ ዲ ዳ ዴ ድ ዶ እሺ ከዚህ በመቀጠል ደግሞ ማን ነው ጀን እንጽፋለን ጀ ጁ ጂ ጃ ጄ ጅ ጆ እሺ ጆ ያው ጀ ጁ ጂ ጃ ጄ ጅ ጆ ጆ ጀ ጁ ጂ ጃ ጄ ጅ ጆ ጆ እሺ ጆ ከዚህ በመቀጠል ደግሞ ገ ነች ገ ጉ ጊ ጋ ጌ ግ ጎ ያው ገ ጉ ጊ ጋ ጌ ግ ጎ ያው ፈጠን ስንል ደግሞ ገ ጉ ጊ ጋ ጌ ግ ጎ እሺ በመቀጠል ጠ ነው ጠ ጡ ጢ ጣ ጤ ጥ ጦ እሺ ያው ጠ ጡ ጢ ጣ ጤ ጥ ጦ ሲፈጠን ብላችሁ ጠ ጡ ጢ ጣ ጤ ጥ ጦ እሺ ከዚህ በመቀጠል ደግሞ ጨ ነው ጨ ጩ ጪ ጫ ጬ ጭ ጮ ያው ጨ ጩ ጪ ጫ ጬ ጭ ጮ ያው ጨ ጩ ጪ ጫ ጬ ጭ ጮ መልካም ወደ ቀጣይ ደግሞ ጠ ነው ጠ ኡ ኢ ጳ ጴ ጵ ጶ እሺ ያው ጠ ኡ ኢ ጳ ጴ ጵ ጶ እስቲ እንደገና ጠ ጡ ጲ ጳ ጴ ጵ ጶ መልካም እሺ ከዚህ በመቀጠል ጸ ነው ጸ ጹ ጺ ጻ ጼ ጽ ጾ እሺ ያው ጸ ጹ ጺ ጻ ጼ ጽ ጾ ሲንደገን ጸ ጹ ጺ ጻ ጼ ጽ ጾ አሪፍ እንደዚህ እያደረጋችሁ በቀላሉ መልመድ ትችላላችሁ። አሁን ጠና ጨ የሚለያያቸው ምንድን ነው? ከጨ ላይ ብዙ ቀለበት ከእግሯ ላይ አለ ወይም 0 አላት። ከጠ ላይ ግን የለም። ከጠና ጸን ደግሞ የሚለያያቸው ምን ነው? አንድ ነገር ነው። ጠ ካናቷ ላይ አላት፣ ጸ ግና የላትም ማለት ነው። ጸ የላትም። በዚህ ነው በዋናነት የሚለዩ። እሺ ከዚህ በመቀጠል ደግሞ ወደ ቀጣዩ ስናልፍ ይቺ ደግሞ ጸ ነች። ጸ ይችኛዋ ፀሐዩ ጸ ትባላለች። ጹ ያው ጹ ጸ ጹ ጺ ጻ
ፄ ፅ ጾ እሺ ያው ጸ ጹ ጺ ጻ ጼ ጽ ጾ ይችኛዋ ትባላለች ፀሐዩ ፀ ቅድም ሁለት አይነት ፀ ነው ያለው። ሁለት አይነት ፀ ነው ያለው። ቅድም አሳይቻችኋለሁ። ፀ ጹ ጺ ጻ ጼ ጽ ጾ። እሺ ከዚህ በመቀጠል ፈ ነው የምናየው። ፈ እስቲ እንጻፍ። ፉ ፊ ፊ ፋ ፌ ፍ ፎ ፎ እሺ ይኸው ፈ ፉ ፊ ፋ ፌ ፍ ፎ ፎ እሺ በቀላሉ እንደዚህ ማለት ነው። ፈ ፉ ፊ ፋ ፌ ፍ ፎ። እሺ ወደ ቀጣዩ እቺ ደግሞ ከ ነች። ከ ፑ ፒ ፓ ኬ ፕ ፖ ፖ እሺ ያው ፐ ፑ ፒ ፓ ፔ ት ፖ እስኪ እንደገና ፐ ፑ ፒ ፓ ፔ ት ፖ ፖ። እሺ እንግዲህ ዛሬ ከአ ጀምረን ከአልፋ አ ጀምረን ከፐ ያሉትን በክፍል ሁለት ይዘንላችሁ የመጣን ይህንን ይመስላል። ክፍል አንድን ያላያችሁ ልጆች ክፍል አንድን እንድታዩት ሪከመንድ አደርጋችኋለሁ። ከሀሊታ ሀ እስከ ብዙሃን ሀ ድረስ ያሉትን እንድታያችሁ ቪዲዮ ሰርችላችኋለሁ። ብናዩት ለዛሬ ይዤላችሁ የመጣው ቪዲዮ ወይም ትምህርት ይህንን ይመስላል። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ እያልኳችሁ በኦንላይን መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም ደስ ባላችሁ የማህበራዊ መገናኛ ደውሉልን፣ ሀሎ በሉን። በአጭር ጊዜ አማርኛም አላችሁ እንግሊዝኛም አላችሁ የምትፈልጉትን ትምህርት በአጭር ጊዜ ብቁ እንድትሆኑ እናስችላችኋለን። መልካም ጊዜ፣ ሰናይ ቆይታ። በድጋሚ